ሀገራዊ ምክክሩ ላይ ሐሳባችን ድንቀይር ጫና እየተደረገበት ነው ሲሉ ተመካካሪዎች ተናገሩ። ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላችሁ አትጠብቁ። እዚህ የሚመጡ የክልል ርዕሳነ መስተዳድር ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። በአደባባይ የቴዲ አፍሮ አድናቂ ነኝ ያሉት ብርሃኑ ነጋ አዲስ አበባን የኦሮሞ ያደርጋል የተባለውን የምክክር ኮሚሽኑ መድረክ አጥለውት እንደወጡ ተሰምቷል። እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ሰላም ጤና ይስጥልኝ ቤተሰብ ነውጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአዲስ አበባ ጉዳይ እንግዲህ በምክክር ኮሚሽኑ ላይ ባለስልጣናቱ የተበጣበጡ እንደሆነ የሰማን ነው የምንገኘው። አቶ ብርሃኑ ነጋ ጨምሮ እንግዲህ ታላቅ ባለስልጣናት በአዲስ አበባ ጉዳይ ላይ እንግዲህ ውሳኔ መስጠት ከብዷቸው ምክክር ኮሚሽኑ ረግጦ እንደወጡ የሰማን ነው የምንገኘው። አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ የሀገራዊ ምክክሩ ዋናው ኮሚሽነር መስፍን አርአያ ሀሳባችንን እንድንቀይር በመንግስት ጫና ተደረገብን ነው ሲሉ እንግዲህ መልእክት ሰጥተዋልና ምን የተፈጠረ የሚገኘው አብረን የምንመለከት ነው የሚሆነው። አነጋጋሪ ጠቅላይ ሚኒስትር ንግግር አለ። ለሱ መንገድ አንድ ታሽም ላይ ሰጥታለች። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? ለመጀመሪያ ጉዳይ ስንሄድ እንግዲህ ሁላችሁም እንደምታውቁት አዲስ አበባ ጉዳይ ምክክር ኮሚሽን ላይ እስቲል እንግዲህ አነጋጋሪ ሆኖ አከራከሩ ቀጥሏልና አዲስ አበባ የኦሮሚያ አካል ትሁን ወይ ደግሞ ፌደራል ትሁን የሚል ነገር እንግዲህ እስቲል ያከራከር ነው የሚገኘው። ሁለቱ እነዚህ አመራሮች እንግዲህ ተይዘው የሚገኙ አመራሮች ናቸው። እነዚህ ሁለት አመራሮች ላይ እንግዲህ ብዙሃኑ የተከራከሩበት ይገኛሉና መስማማት ይደርሳሉ። እንዲሁም አሁን የሰማን በምንገኘው መሰረት ብርሃኑ ነጋ ጨምሮ ትላልቅ በዚህ ምክክር ኮሚሽን ላይ የነበሩ ባለስልጣናት ወይ ደግሞ ትላልቅ ሰዎች ይህንን ምክክር ኮሚሽኑ እንግዲህ ረግጦ እየወጡ ይገኛሉ። አንዳንዶቹ የኦሮሚያ ትሁን የሚሉ ሀሳብ አንቀበልም ብሎ፣ አንዳንዶቹ ደግሞ የፌደራል ትሁን የሚሉ ሀሳብ አንቀበልም ብሎ ረግጦ እየወጡ ይገኛሉ። ብርሃኑ ነጋ ምን ብሎ ረግጦ የወጣው አብረን የምንመለከት ነው የሚሆነው። ከዛ በፊት ግን የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንግዲህ ያወጡት መግለጫ እንደሚናገረው ከሆነ ጫና የተደረገብን ነው የሚገኝ ነገር ይዘው ወጥተዋልና ሲራይትን ሞክር ሀገራዊ ምክክሩ ላይ ሀሳባችን ድንቀይር ጫና እየተደረገ ነው ሲሉ ተመካካሪዎች ተናገሩ። አመካካሪዎችና ምሁራን ተመካካሪዎች ሀሳብ እንዲቀይሩና ሂደቱ እንዲዘገይ ያልተገባ ተጽዕኖ እያሳደሩ መሆኑን ገልጸዋል። በተለይም የመንግስት ተወካዮች የራሳቸውን አቋም ለማንጸባረቅ መሞከራቸው ቅሬታን አስነስቷል። በቀረበው ቅሬታ መሰረት አመካካሪዎች ውይይት ከመምራት ተገደው ማይክ ብቻ እንዲያቀብሉ መደረጉም ተነግሯል። ኮሚሽኑ በበኩሉ የዘመሙ አካሄዶች ሲታዩ በጊዜውና በወቅቱ እርምት ይደረግባቸዋል ብሏል ሲል ሪፖርተር ነው ዘገበው። በሀገራዊ ምክክሩ ላይ ምን አጋጠመ? 4000 ኢትዮጵያውያን ተሰባስበው እየመከሩበት ባለው ሂደት የተፈጠሩት ነገሮች የብዙዎችን ትኩረት ስበዋል። የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተፈጠሩ የተባሉትን ነገሮች በግልጽነት አስቀምጠዋል። ያፉን ለምታ አጋጥሞ እንደነበርም ሳይሸሽጉ ተናግረዋል። አብረን እንስማቸው። እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱም በትክክል እያጠራን ያለ ነው። ከአመካካሪዎች ጋር ጥሩ በየጊዜው ግምገማ እናካሂዳለን። ከፓነል ኦፍ ኤክስፐርቶችም ጋር እንደዚሁ ተመሳሳይ ነገር እናደርጋለን። አልፎ አልፎ የዘመሙ አካሄዶች ሲታዩ ደግሞ በጊዜውና በወቅቱ እርምት እንዲደረግባቸው እናደርጋለን። ይህንን ስል ግን ተመካካሪዎቻችን ደግሞ የራሳቸው እውቀት ያላቸው ሰዎች ናቸው። ተመካካሪዎቻችን ትልልቅ ፖለቲከኞች፣ መምህራን፣ ትልልቅ ቦታ ያላቸው ሰዎች፣ ያም ሲባል ደግሞ አርብቶ አደሮቻችን፣ አርሶ አደሮቻችን፣ ሴት ልጆቻችን ወይም እህቶቻችን ዋዛ እንዳይመስሏቸው እዚህ የመጡት ለሀገር ጉዳይ ለመነጋገር ነው። ምንም እንኳን አልፎ አልፎ ሁላቸውም ተመካካሪዎች አንዳንዶቹ ከየመጡበት ቦታ ለብዙ ዘመን ተቋጥሮ የኖሩ ብሶቶች እና ችግሮቻቸውን ይዘው መጥተው እንዲታወቁላቸው በዚህ መድረክ ላይ ለማድረግ ብዙ ትግል ቢያደርጉም ነገር ግን ትልቁ ስዕል ወይም ትልቁ ፒክቸር ግን ኢትዮጵያ መሆኗን ግን በሚገባ ይገነዘባሉ። ስለዚህ ዝም ብሎ የተሰጣቸውን በሙሉ ይጋታሉ ብላችሁ አትጠብቁ። ምክንያቱም ብዙ እውቀት ከገጠር ጀምሮ እስከ ከተማ ድረስ ኢትዮጵያ ውስጥ አለ። የሚጠመዘዙም አይደለም። ምክንያቱም የራሳቸው እውቀት አላቸው፣ የራሳቸው አቅጣጫ አላቸው። ሊያሳኩ የሚፈልጉት ነገር ኢትዮጵያ በምትባለው አገር ዙሪያ ነው። ሌላው ቃለ ጉባኤ የሚይዙ ሰዎች የራሳቸውን ሀሳብም አንዳንድ ጊዜ ይጭናሉ የሚልም ጥያቄ ጠይቃቸዋል። ቅድም የጠቀስኩትን ቁጥር ያህል ቃለ ጉባኤ ያዦች አሉ። እነኚህ ቃለ ጉባኤ ያዦች እጅግ የተከበሩ በትልልቅ ፍርድ ቤቶች፣ የፍትህ ተቋማት፣ በትምህርት ቤቶች፣ በዩኒቨርሲቲዎች የሰሩ ትልልቅ ልምድ ያላቸው አንቱ የሚባሉ ወንዶችና ሴቶች ናቸው። የሚሰሩትን በሚገባ ያውቃሉ። የሚይዙት የምንነጋገርባቸውን እያንዳንዷን ነጥብ ለወደፊት በሚገባ ተሰንዶ ለወደፊት ተመራማሪዎች፣ ለምሁራን፣ በአጠቃላይ ለተማሪዎች፣ ለፖሊሲ አውጪዎች፣ ለየክልልና ለፌዴራል መንግስታት የሚጠቅሙ ሰነዶችን ነው የሚያዘጋጁት። ስለዚህ በዚህ ሂደት ውስጥ የእነሱን ሀሳብ እዚያ ውስጥ ጨምረው ወይም ሌሎች አምጥተው የሰጧቸውን ሀሳቦች ጨምረው ያቀርባሉ የሚል እምነት የለኝም። ነገር ግን ቃለ ጉባኤያቸውም ሆነ ሌሎች እንዲያደርጉ ተብለን ነው ወይም ይህን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደል። ምክንያቱም በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለባቸው። እንዳስተዋላችሁት እዚህ አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ፣ የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮችም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድር ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። ከመጀመሪያው ቀን ጀምሮ ምንድነው ምክክር ማለት መከባበር፣ መነጋገር፣
መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይሄ በፈረንጅኛው በኔ ሙያ ስሊፕ ኦፍ ዘ ታንግ ይባላል። በአማርኛ ደግሞ የአፍ ወለምታ ልንለው እንችላለን። ይሄ በጭራሽ ትክክል አይደለም። 15ቱ ስነ ምግባር መርሆቻችን ውስጥ አንዱ የሐሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበት። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለ። ከአርብቶ አደሯ ጀምሮ እስከ ላይ እስካሉት ባለስልጣን ድረስ ለእኛ ቢያንስ በዚህ አዳራሽ እስካለንበት ድረስ እኩል ናቸው። ስለዚህ ይህንን አክብረን እየሄድን ነው። ነገር ግን እንዲህ አይነት አልፎ አልፎ እያጋጠሙ ነው። ይሄ ወደፊት በጭራሽ ሊታረም ይገባዋል የሚል ነው። እንደምትሰሙት እንግዲህ የምክክር ኮሚሽኑ ዋና ኃላፊው ፕሮፌሰር እንደተናገሩት ከሆነ ጫና የተደረገብን ነው የሚገኝ ወደ ጫና የተደረገ እንደሆነ እና የአፍ ወለምታም እንዳለ አንዳንዶቹ ደግሞ አንዳንዶችን ዝቅ ለማድረግ እያደረጉ እንደሆነ እንግዲህ ሀሳብ አንስተዋል። ደግሞ ልክ እንዳልሆነ እና ሁሉም ተከባብሮ ማድረግ እንዳለበትም ሲናገሩ እንሰማለን። እና ተማሳዎቹን አስቀምጡ። ቀጣይ የምንመለከተው ወደዚህ ጉዳይ እመለስበታለሁ። ቀጣይ የምንመለከተው በአዲስ አበባ ጉዳይ ላይ እንግዲህ ረግጠው እየወጡ የሚገኙ ባለስልጣናት አሉ። አቶ ብርሃኑ ነጋን ጨምሮ ሌሎች ባለስልጣናት እንግዲህ በአዲስ አበባ ጉዳይ ላይ መወሰን ከብዷቸው ረግጠው እየወጡ እንደሆነ የተመለከትን ነው የምንገኘው። እንደዚሁ ደግሞ የአዲስ አበባ ጉዳይ በጣም አከራካሪ ሆኖ ነው የሚገኘው። አዲስ አበባ የኦሮሚያ ትሁን ወይ ደግሞ የፌደራል ትሁን የሚል ነገር እንግዲህ አሁንም እያከራከረ ይገኛል። ለማየት እንሞክር። የመዲናይቱ ልጅ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ከዓመታት በፊት ሸገር አዲስ አበባ አንቺ ያለሽበት ራጉኤል አይደል ያኗር ጎረቤት ብሎ ነበር። እነሆ እንዲያ ባለ በ20 ዓመቱ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር አለ። ይህኛው የቴዲ አፍሮ ቅኔ ብዙ ኦሮሞዎችን አስቆጥቷል፣ አማሮችን አስደስቷል። በዚህ ሰሞን ግን አዲስ አበባ ሙሉ በሙሉ የኦሮሞዎች ከተማ ልትሆን ነው እየተባለ ይገኛል። በአደባባይ የቴዲ አፍሮ አድናቂ ነኝ ያሉት ብርሃኑ ነጋ አዲስ አበባን የኦሮሞ ያደርጋል የተባለውን የምክክር ኮሚሽኑ መድረክ ጣጥለውት እንደወጡ ተሰምቷል። ብዙ አማሮችም ይሄን አድርገዋል ተብሏል። ከ1997 ዓ.ም በፊት የኦሮሚያ ብሔራዊ ክልላዊ መንግስት ዋና መቀመጫ ከአዲስ አበባ በ100 ኪሎ ሜትር ርቀት ላይ የምትገኘው አዳማ ከተማ ነበረች። ሆኖም የ1997 ዓ.ም የምርጫ ውዝግብና የፖለቲካ ትክሻ ፍልሚያ ከተጠናቀቀ በኋላ የክልሉ ዋና ከተማ እንደገና ወደ አዲስ አበባ እንዲመለስ ተደረገ። ዛሬም ቢሆን የኦሮሚያ ክልል ዋና ጽህፈት ቤት አዲስ አበባ ላይ ይገኛል። እንዲያውም በአሁኑ ወቅት ለክልሉ ርዕሰ መስተዳድር እጅግ ግዙፍና አዲስ ህንፃ በከተማዋ እምብርት ላይ እየተገነባ ይገኛል። ይህ የቦታ ዝውውርና የህንፃ ግንባታ ሂደት ለብዙ የፖለቲካ ተንታኞች እንደሚታየው ተራ አስተዳደራዊ ውሳኔ ሳይሆን በህዝብና በፓርቲ ስም የከተማዋን ባለቤትነት በዘዴና በቋሚነት ለመረከብ የተሸረበ ረቂቅ የፖለቲካ ሻጥር ማሳያ ነው። በኢትዮጵያ ሀገራዊ ምክክር ኮሚሽን አደራዳሪነት በሚካሄደው ሀገራዊ ውይይት ላይ በአማራና በኦሮሞ የፖለቲካ ኃይሎች መካከል እጅግ የጋለና መዋቅራዊ ውዝግብ ሆኖ የወጣው አዲስ አበባ ማን ናት የሚለው ከባድ ጥያቄ መነሻውም ይሄው የተወሳሰበ የፖለቲካ የወሰንና የታሪክ ፍልሚያ ነው። በአንድ በኩል አዲስ አበባን በረራ በሚል የጥንታዊቷ አጼ ዳዊትና ልብነ ድንግል ከተማ አድርገው የሚስሏትና የአማራና የሸዋ ታሪካዊ ርስት እንደሆነች የሚሞግቱ ኃይሎች ሲኖሩ፣ በሌላ በኩል ደግሞ ከተማዋ የኦሮሞ ህዝብ አባቶች ኤካ፣ ጉለሌ፣ ገላን መሬትና የኦሮሚያ እምብርት ፊንፊኔ ናት የሚሉ ወገኖች በምክክር መድረኩ ላይ ጠንካራ መከራከሪያቸውን እያቀረቡ ይገኛሉ። የታሪክን ገጾች ወደ ኋላ ገልጠን ስንመረምር በአምባ ጥናትና ምርምር ክፍል በቀረቡ ሰነዶች መሰረት የዛሬው አዲስ አበባ ከ600 ዓመት በላይ ታሪክ ያላትና በ15ኛውና 16ኛው መቶ ክፍለ ዘመን በረራ በሚባል ስም የኢትዮጵያ ነገስታት ዋና ከተማ ሆና ያገለገለች ናት። በረራ ወረብ በሚባል ሀብታም አውራጃ ስር ትተዳደር የነበረ ሲሆን ከአጼ ዳዊት ቀዳማዊ ማለትም 1380 እስከ 1413 ጀምሮ እስከ አጼ ልብነ ድንግል ከ1508 እስከ 1540 ድረስ ከ100 ዓመት በላይ የኢትዮጵያ ነገስታት መቀመጫ ነበረች። በወቅቱ አካባቢውን የጎበኙት አባ ዳንኤል የተባሉ መነኩሴ ወረብን በኢየሩሳሌም መስለው የጻፉት ሲሆን የግራኝ አህመድን ጦርነት የዘገበው አረፋቂ ደግሞ የአበሾች ምድራዊት ገነት ሲል ጠርቷታል። ሆኖም በ1529 ዓ.ም በሽምብራ ኩሬ ጦርነት ማብቃት ምክንያት የበረራ ከተማና በወረብ ይገኙ የነበሩ ታላላቅ አብያተ ክርስቲያናት በግራኝ ወታደሮች ተዘርፈው ወደሙ። ከዚያ በኋላ የተካሄደው የኦሮሞ ህዝብ ፍልሰት ቀደም ሲል የጋፋት፣ የዳሞት፣ የጉራጌና የአማራ ህዝቦች ይኖሩባቸዋል የተባሉትን አካባቢዎች መልክ ቀየረው። በዚህ የታሪክ እይታ መሰረት አጼ ምኒልክ ወደ እንጦጦ የመጡት አዲስ ሀገር ለማቅናት ወይም
የኦሮሞን መሬት ለመውረር ሳይሆን የቀደሙት የሸዋ ነገስታትንና የአጼ ዳዊትን ጥንታዊት ከተማ በረራን ፍለጋ እንደሆነ ይሞገታል። በአንጻሩ የኦሮሞ የፖለቲካ ኃይሎችና የታሪክ ተመራማሪዎች ይህንን መከራከሪያ አጥብቀው ይቃወማሉ። የኦነጉ ሰው ኦቦ ቀጀላ መርዳሳ ከበቃሉ አላምረው ጋር ባደረጉት ቃለ መጠይቅ ኦሮሞ በታሪኩ ተስፋፍቶ አያውቅም፣ ነፍጠኛ ግን ወረራ ፈጽሟል ሲሉ ይሞግታሉ። እንደ ኦቦ ቀጀላ ገለጻ ኤካ፣ ጉለሌና ገላን የተባሉ የኦሮሞ አባቶች በዛሬው አዲስ አበባ ላይ ጥንታዊ ርስት ነበራቸው። ኤካ የሚለው የአፋን ኦሮሞ ቃል ወደ የካ መለወጡም አካባቢው ከባለቤቱ ውጭ በነበሩ ኃይሎች ሲተዳደር የተፈጠረ የታሪክ ስህተት እንደሆነ ያመላክታሉ። በሌላ በኩል ደግሞ የጸሐፊው ሲሳይ አልታሰብ መከራከሪያ ትኩረት ይስባል። ሲሳይ እንደሚለው በንጉሱ ዘመን የገንዘብ ሚኒስትር የነበሩት ክቡር ይልማ ዴሬሳ የጻፉት የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የተሰኘው መጽሐፍ ኦሮሞ ከየት ተነስቶ እንደተስፋፋና ምን አይነት ታሪካዊ ሂደቶች እንዳሳለፈ በዝርዝር የሚያስረዳውና አስረጅ ነው። በተጨማሪም ፕሮፌሰር ጌታቸው ኃይሌ ፊንፊኔ የሚለው ቃል ራሱ የአማርኛ መነሻ ያለው ነው ማለታቸውን በመጥቀስ በረራም ፊንፊኔም አዲስ አበባም የአማራና የሸዋ ታሪክ አካል ናቸው ሲል ይሞግታል። የአዲስ አበባ የወሰንና የካርታ ፖለቲካ ሲነሳ ደግሞ ከጣሊያን ወረራ ጀምሮ እስከ ኢህአዴግ የ1984 ወይም 85 የክልሎች አወቃቀር ድረስ ያሉ ሁነቶች ይተነተናሉ። ቬሮኒካ መላኩ የተባለ የፌስቡክ ገጽ የሚጠቀሙ ሰው አልበርቶ ስማቺ የጻፉትን ኢትዮጵያ አንደር ሙሶሊኒ ኤንድ ዘ ኮሎኒ ኤክስፔሪየንስ የተሰኘ መጽሐፍ በማጣቀስ እንደሚሉት ፋሽስት ጣሊያን ኢትዮጵያን በያዘበት ወቅት የተጠቀመው የብሔር ካርታ ዓላማው የጎሳ ግጭት ማንሳት ቢሆንም አዲስ አበባንና አካባቢዋን ግን የሸዋ አሊያም የአማራ ግዛት አካል አድርጎ ተቀብሎት ነበር። ቬሮኒካ እንደሚሞግቱት ኢህአዴግ ስልጣን ሲይዝ የተጠቀመው የክልል አወቃቀር ፋሽስት ጣሊያን ያዘጋጀውን ካርታ መሰረት ያደረገ ቢሆንም አማራን ከጣሊያን በበለጠ በመጥላት አዲስ አበባን ከአማራ ክልል ካርታ ላይ ሊፍቃ ችሏል። በአንጻሩ ደግሞ የኦሮሞ ነጻነት ግንባር ኦነግ መስራች ሌንጮ ለታ ዙፋን ውርጋ በጻፈችው የ50 ዓመታት የትግል ታሪክ መጽሐፋቸው ከገጽ 259 እስከ 261 ላይ በ1984 ዓመተ ምህረት የሽግግር መንግስት ወቅት አብዩ ገለታ የመራው ኮሚቴ የኢንስቲትዩቱን ዳታ በመጠቀም አዲስ አበባ በኦሮሚያ ስር እንድትካለል ማድረጉንና ይህም የተሳካው በአቶ መለስ ዜናዊና ባልደረቦቻቸው አለማስተዋል እንደነበር ይገልጻሉ። የባለቤትነት ክርክሩን ወደ ህግና ስነ ህዝብ አሊያም ዴሞግራፊ ስናመጣው በማዕከላዊ ስታቲክስ ባለስልጣን የመጨረሻ መረጃዎች መሰረት ከ55 በመቶ በላይ የሚሆነው የከተማዋ ነዋሪ አማራ እንደሆነ ይነገራል። በዚህ ላይ አርቲስት ሃጫሉ ሁንዴሳ በኤልቲቪ ከቤቲ ጋር ባደረገው ዝነኛ ቃለ መጠይቅ ግልጹን እናውራ ከተባለ አዲስ አበባ የኦሮሚያ ናት ሲል የተናገረውንና ኦቦ ሌንጮ ለታ አዲስ አበባ ውስጥ የሚሄድበት ሌላ አገር ቤት የሌለው አገር ቤቱ እዚሁ አዲስ አበባ የሆነ ኦሮሞ ብቻ ነው በማለት የሰጡትን መከራከሪያ ማንሳት ይቻላል። በአንጻሩ ሲሳይ አልታሰብ የፌዴራል ህገ መንግስት አንቀጽ 49 በመተንተን ህገ መንግስቱ ስለ ልዩ ጥቅም የሚናገረው አዲስ አበባ ወደ ጎን ስትሰፋ በዙሪያዋ ያሉ የኦሮሞ ገበሬዎች የልማት ተጎጁ እንዳይሆኑ መሰረታዊ ጥቅማቸው ይከበር ለማለት እንጂ የኦሮሚያ ክልል የአዲስ አበባ ብቸኛ ባለቤት ይሁን ለማለት እንዳልሆነ ያብራራል። በተጨማሪም የኦሮሚያ ርዕሰ መስተዳድር ጽህፈት ቤት ወደ አዲስ አበባ እንዲመጣ የተደረገው በ1997 ዓ.ም ምርጫ ምክንያት በመለስ ዜናዊ ፍላጎት እንጂ ህገ መንግስታዊ ግዴታ ስላልነበር ጽህፈት ቤቱ ወደ አዳማ፣ ቦረና፣ አሩሲ ወይም ባሌ ሊዛወር እንደሚችል ይሞግታል። አዲስ አበባ በቅርብ ታሪክ ውስጥ ለትልቅ ሀገራዊ ህዝባዊ አመጽ መነሻ የሆነችው ከተማዋን እስከ 120 ኪሎ ሜትር ራዲየስ ለማስፋፋት በቀረበው ማስተር ፕላን ምክንያት ነበር። ባንዲራ ሳይኖረኝ እንዳልሞት በተሰኘው የቫርቴክስ እና ባልዲያን መጽሐፍ ገጽ 106 ላይ እንደተጠቀሰው ኢህአዴግ አዲስ አበባ በሸዋ ውስጥ ተከልላ መኖሯን ረቂቅ ምስጢር የተገነዘበው ከተማዋን ለማስፋፋት በተነሳ ጊዜ ብቻ ነበር። ይህ የማስተር ፕላን ዝግጅት በጀዋር መሐመድ መሪነትና በበርካታ የኦሮሞ ወጣቶች መስዋዕትነት የቀረበው የቄሮ እንቅስቃሴ እንዲቀጣጠል ያደረገ ቢሆንም ጉዳዩ የብሔር ብቻ ሳይሆን የመደብ ጭቆና ውጤት እንደሆነ የሚሞግቱ ሐሳቦች አሉ። ለምሳሌ የቀድሞ የመቀሌ ጊዜ አስተዳደር ከንቲባ አቶ ሀብቴ ኃይለሥላሴ በፍልስምና 6 መጽሐፍ ላይ እንደተናገረው በመቀሌ ከተማ ማደግ ምክንያት በእንደርታ ገጠር ያሉ ገበሬዎች ሕይወት ሲኦል እንደሆነ ሁሉ በአዲስ አበባም ከገርጂ እስከ ጣፎ የደሃ ገበሬዎችን መሬት ለባለ ሀብት በመሸጥ የተፈጸመው በደል በመደብ ጭቆና መነጽር መታየት አለበት። በጥቅሉ በሀገራዊ ምክክር ኮሚሽኑ መድረክ ላይ የቀረበው የአዲስ አበባ ጉዳይ በአንድ ወገን ከተማዋ ተጠሪነቷ ለኦሮሚያ ክልል እንዲሆን የፌዴራል ዋና ከተማነትን ወደ ባህር ዳር እንዲዛወር በሚጠይቀው የኦሮሞ ፖለቲከኞች አቋም፣
በሌላ በኩል ደግሞ ከተማዋ ታሪካዊ የሸዋ ወይም የአማራ አካል መሆኗንና የሁሉም ኢትዮጵያውያን የጋራ መኖሪያ ሆና በፌዴራል ቻርተር መቀጠል አለባት በሚለው አቋም መካከል የተወጠረ ነው። አዲስ አበባ በብቸኝነት የአንድ ወገን ብቻ ልትሆን አትችልም። ስሪቷና ዴሞግራፊዋ ማንም በብቸኝነት የኔ ናት እንዳይል አድርጎ እየሰራት በመሆኑ በሀገራዊ ምክክሩ መድረክ የሚበጀው መፍትሄ ቀደም ሲል መሬታቸውና ባህላቸው ለተጎዳባቸው ወገኖች ታሪካዊ ፍትህና ካሳ መስጠት፣ በሌላ በኩል ደግሞ የከተማዋ ነዋሪዎች ሙሉ የዜግነትና የራስ በራስ የማስተዳደር መብት በማክበር የጋራ ተጠቃሚነትን ማረጋገጥ ብቻ ነው የሚሉም አሉ። እንደምትሰሙት ነው እና ያው የአዲስ አበባ ጉዳይ በዚህ መንገድ የሚተነተን ከዚህም በላይ እንግዲህ በጣም ሰፊ የሆነ ጉዳይ ነው። ሰፊ የሆነ ታሪክ የሚያነሳ ነው። ኦሮሞ መጥቶ የ100 ዓመት ታሪክ አለኝ እዚህ ምድር ላይ ከ100 ዓመት በፊት ነበርኩ የኖርኩት ካለ የሆነ አካል ደግሞ ከ200 ዓመት በፊት ነበርኩ የሆነ አካል ደግሞ ከ500 ዓመት በፊት ነበርኩ እያለ መምጣቱ የማይቀር ነውና እንግዲህ በዚህ ጉዳይ ላይ አሁንም ቢሆን ክርክር አለ። እንደዚሁም ደግሞ የኦሮሚያ ቱን ሲባል እና አቶ ብርሃኑ ነጋ አይሆንም ብለው ረግጠው እንደወጡ የሰማን ነው የምንገኘው። ሌሎች አካላትም እንግዲህ በዚሁ መንገድ እየተከራከሩበት እንደሆነ የሰማን ነው የምንገኘው። እናንተስ ምን ታስባችሁ? የሀገራዊ ምክክር እንግዲህ ስለ አዲስ አበባ አዲስ ነገር ያመጣሉ? የአዲስ አበባን ምን የሚያረጋት ይመስላችኋል? አይ ቲንክ ውሳኔ መውጣት ያለበት ይመስለኛልና እናንተ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። ተስፋ የማያጭሩ ነገሮችን እየሰማን ነው። በተለይ ደግሞ አሁን ላይ ከፉክክር ኮሚሽኑ ጋር ተያይዞ እየወጡ ያሉ መረጃዎች ምንም ተስፋ አይሰጡም። አዲስ አበባ እንደ ሀገርን ዩኒፋይ የምታደርግ ዩኒፋይንግ ሲምቦል ናት። ሀገር የሁላችንም ናት እንድንል አንዱ ምክንያታችን አዲስ አበባ ናት። ምክንያቱም አዲስ አበባ የሁሉም ብሔሮች መቀመጫ፣ ሁሉም ብሔሮች በባለቤትነት የሚያስተዳድሯት ቦታ እስከሆነች ድረስ እንደ አንድ ዩኒፋይንግ ሲምቦል ትወሰዳለች ለኔ። አሁን ላይ ግን የኦሮሚያ ብልጽግና ፓርቲ ወይም ደግሞ ኦህዴድ በጣም ሎቢ እያደረገ ነው፣ ጫና እያደረገ ነው። ኢቭን የሌላ ብሔር ተወካዮች ወይም ደግሞ ወደ ፉክክር ኮሚሽኑ የገቡት የሌላ ብሔር ተወካዮች ውይይት ጥለው ረግጠው እስከ መውጣት ድረስ የሚያደርስ ጫና እያደረሰባቸው እንዳለ መረጃዎችን እየሰማን ነው። ስለዚህ እንደ ሀገር አንድ ዩኒፋይንግ ሲምቦል እያጣን እንዳለ ኤክስፔክት ማድረግ የሚከፋ ነገር ነው ብዬ አላስብም። ምክንያቱም የምንሰማው ምንም ጥሩ ነገር ስላልሆነ በጣም ጫና እየደረሰባቸው እንደሆነ የተለያዩ ዜናዎችና መረጃዎች እየወጡ ይገኛሉ በዚህ ሰዓት። ስለዚህ የአዲስ አበባን የፖለቲካ አስተዳደርና የበላይነት ለብሔር መስጠት ማለት በኢትዮጵያና በኢትዮጵያውያን ላይ ጦርነት እንደማወጅ ነው የሚቆጥረው። ምክንያቱም አዲስ አበባ በሁላችንም ሀብት የለማች ሁሉም ብሔር ብሔረሰብና ሕዝብ በባለቤትነት የሚያስተዳድራት የኔ ብሎ የሚመለከታት የአይኑ ብሌን ናት። ይህችን ከተማ ለአንድ ብሔር መስጠት በመላው ኢትዮጵያ ላይ ጦርነት እንደማወጅ ነው የሚቆጠረው። የምክክርና የፉክክር ኮሚሽን የሚባለው የተወሰኑ ሰዎችን ብቻ መርጦ የሆነ አዳራሽ ውስጥ አስገብቶ ሲያወያይ እነዛ ሰዎች ምን አይነት ሰዎች ናቸው? አሁን የኦሮሚያ ብልጽግና ፓርቲ በዚህ ደረጃ ሎቢ እያደረገ ከሆነ እነዚህን ሰዎች የተለያዩ ብሔሮችን ወክለው የሄዱትን ሰዎች በጥቅም ቢደልላቸውስ? ስለዚህ ምን ያህል እነዚህ ሰዎች ያንን ነገር ሬዚስት አድርገው ጥሩ ውሳኔ ለሀገር የሚበጅ ውሳኔ ወስነው ሊወጡ ይችላሉ የሚለው በራሱ ጥያቄ ውስጥ ይገባል። የኔ ጥያቄ ሌሎችን ብሔሮች ወክለው ወደ ፉክክር ኮሚሽኑ የገቡ እያንዳንዱ ተወካይ በጥቅም ቢደለልስ? ስለዚህ የተወከሉ ሰዎች በጥቅም ተደልለው ይህንን ነገር ወይም ደግሞ ይህንን ውሳኔ ወይም ደግሞ የአዲስ አበባን ጉዳይ ከድጡ ወደ ማጡ አድርገውት ሊወጡ የሚችሉበት ፕሮባቢሊቲ በጣም ሰፊ ነው። በጣም የምንመለከተው ጠቅላይ ሚኒስትሩ እንግዲህ አነጋጋሪ ንግግር አለና በዚህ ንግግር ላይ አንዲት እህታችን ከዚህ የምናየው እህታችን ናት ሀሳብ ሰጥታበታለች። እሷን እንመልከት። መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። የመጨረሻው መራር። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በቅድሚያ ለሁሉም ኦርቶዶክስ እምነት ተከታዮች እንኳን ለጾመ ፍልሰታ በሰላም አደረሳችሁ ማለት ፈልጋለሁ ከወዲሁ።
የዛሬ ቪዲዮ የመነሻ ይሄ ነው። ዛሬ እንግዲህ ምንድነው በላይ ዘለቀ አውሮፕላን ማረፊያ ምናምን ነገር ታደሰ ነው ምናምን ብለው ሲወራከቡ እያየው ነበርና እውነት ለመናገር አብይ አህመድ ይዘው የሚጨብጠውን አጥቷል። እውነቴን ነው የቃዠ ነው የሚመስለኝና እና አንዳንዴ በጣም ይገርመኛልም በጣም እኔ እውነት እንደው ሰው ግን በዚህ ልክ ሰው ምን ሆኖ ነው ግን ብዬ እኔ እውነት አንዳንዴ እንደ ሰውኛ ራሱ ሳስበው በጣም የሚገርም እኔ እውነት ምንስ ቃላት ይኖረዋል። እኔ ሁሉ ጊዜ እንደምለው የሰውዬ አስተዳደግ የበደለው ነው ምለው። ሰሞኑን እንግዲህ አይታችኋል አማራ ክልል ላይ ይመላለሳል፣ ጨንቆታል። ትላንትና አንዳንዴ ቁጭ ብለው የሰቀሉት ቆሞ ለማውረድ ይቸግራል ይባላል። ትላንትና አክብሮ ተንከባክቦ የተቀበለውን ህዝብ አዋርዶ ጦርነት ደግሶ ምን ብሎ ያው እንዳልሆነ አደረገው ያንን ታማኝ የሆነን ህዝብ። አሁን ደግሞ እንደገና ስልጣኑ እጁ ውስጥ ሊያመልጥ ሲፈልግ ደግሞ ትላንትና ስንል እንደነበረው የሀገር ፍቅር የነበረውን ፓትሪዮቲዝም የነበረውን ማህበረሰብ የሰሜኑን ማህበረሰብ መታ። ነገር ግን ደግሞ በቃ የራሱ ጉዳይ እኛም የራሳችን ወደሚል አስተሳሰብ ሲመጣ ፍራቻውን ይዞ አንጠልጥሎ መጀመሪያ አንዱን ባንዱ ላይ ሊያስነሳ የሄደበት ርቀት በጣም ብዙ ነው። ሁለት ጊዜም ባለፈውም ቢሆን ደብረ ማርቆስ ላይ ቆሞ ሲናገር የነበረው፣ ሁለተኛ በአማራ ቲቪ በአሚኮ ላይ ሲሰጠው የነበረው በጣም ሩድ የሆነ በጣም ጭካኔን የተሞላና አንዱን ህዝብ ወደ አንዱ ህዝብ የሚያናሳ ጠላትነትን የሚፈጥር በክፍል 2 ኢንተርቪው ያደረገ። ከዛ ቀጥሎ ደግሞ ኦዌን ነው የሚባል በኦሮሚያ ደግሞ ሄዶ ኦሮሞ አጠቃላይ በቃ ኢትዮጵያ ላይ ኦሮሞ ነው ሲያስተዳድር የነበረው፣ ምን ኢትዮጵያ ብቻ አክሱምን ማስተዳድረናል የሚል በጣም የሚገርም እኔ 2 ደቂቃውን ኢንተርቪው ሌሎቹ ተርጉመውት እየሰማሁ ነበርና እንዴ ይህ ሰው የአንድ ሀገር መሪ ነው ምንድነው እያሰበ ያለ ምናምን ብዬ እኔ በቃ የሆነ ግራም ያጋባ ነገር ነው ሲሰማኝ ነበር የእውነት። ከዛ በላይ እኔ አሁን በጣም በሚገርመው ሁኔታ በዚህም ቪዲዮ ላይ እንደምታዩት እኔ እስከማውቀው ድረስ በ30 ዓመት ውስጥ ባህር ዳር ወይም አማራ ክልል የራሱን መስተዳደር እንደዚህ ፈጥሮ ያቀም ይላል። በጣም የሚገርም እኮ ሩድና ክፉና ባለጌ ነው። እኔ እውነት አብይ አህመድ ማለት አስተዳደግ የበደለው ነው። እውነቴን ነው። ቢያንስ የሰውን ፊሊንግ የሰውን ስሜት መረዳት እኮ ጥሩ ነበረ። እዚህ ፊት ለፊቱ ላይ ቁጭ ብለው የሚያጨበጭቡት የስጋ ቤት ድመት የመሰሉ ሱፍሱፍ ለብሰው እነሱ አብጠው ህዝቡን ለረሃብ የዳረጉ ካድሬዎች እነሱ እውነቴን ነው የምናገረው። አንዳንዴ ሁልጊዜ ወደ አብይ አህመድ ብቻ እጃችን መቀሰርም የለብንም። እነዚህን ሰዎች ፎከስ አድርገን ማየት ያለብን ይመስለኛል። እኔ እውነቴን ነው። እነሱ ተጠያቂነት የለባቸውም። ሁልጊዜ የሚደገሰው ጦርነት ለነሱ ፌሽታ ነው። ምክንያቱም ሲባል እንደነበረው በሚሊዮን ሁሉ ሲዘርፉ የነበሩ ሰዎች ናቸው። ዛሬ እንዲያውም ሹመት ብቻ አይደለም ስምና ታልጋ ስታተስ ተጨምሮላቸው እዚህ ነው ያበጠ የስጋ ቤት ድመት መስለው ሱፍ ለብሰው ባህር ዳር ለ30 ዓመት ሲባል ያጨበጭባል። ምክንያቱም እነሱ ጠግበው አድረዋል። የሌላው ህዝብ መከራ በጦርነት ውስጥ የሚያልቀው ያን ጦርነት ራሱ ደግሶ ካልተስማማንም በሐሳብ እንነጋገር ይላል። እንዴ ትጥቅህንም ሱሪህንም አስፈታለሁ ብለህ ህዝቡ ላይ ዘምተህ ጦርነት አዝምተህ ለ30 ዓመት ባህር ዳር እንዴ እውነት ለመናገር ነው ለማታውቋት ባህር ዳር፣ መቀሌ፣ አዋሳ እውነት ለመናገር ባለፈው ዘመን ራሱ በማስተር ፕላን የተሰራች አይደለም ለኢትዮጵያ ለአፍሪካ ሞዴል ከተማ ሆና ተመርጣ የነበረች በጣም የምታምር እንደሚባልላት ውቢቱ ባህር ዳር በጣም ውብ የሆነች ልንዝናናባት እሑድ ቅዳሜን ቆጥረን የኔ እውነት ገንዘብ ሰብሰብ ባደረግነ ቁጥር ወደ ባህር ዳር ሄደን መዝናናት የምንፈልግባት በጣም የምትወደድ አሳዋ ምኗ በጣም ምርጥ የሆነች ሀገር ነው የነበረች። ሌሊቱን ሁሉ በእግር የእግረኛ መንገዷ በጣም የሚያምር በዘንባባዎች መሃል መተላለፍ የሚቻልበት በጣም በሚያምር ከጫፍ እስከ ጫፍ በእግር መጓዝ የሚቻልበት ነበር። በዚህ 7 ዓመት ቦምብ እየፈነዳ ቱሪስት እንኳን ሊኖር ኗሪው ህዝብ እንኳን ተፈናቅሎ መከራውን እየበላ ያለበት ህዝብ እኮ ነው። በዚህ ህዝብ መሃል ላይ ቆሞ ለ30 ዓመት ከማቃት ጊዜ ጀምሬ እንደዚህ ሆኖ አምሮባት አያውቅም ይላል። የእውነት እንዲውነት ምን አድርገነው ነው? የእውነት ይሄን ነው የምላችሁ። ይሄን ያህል የጨከነ ለምንድን ነው ህዝቡ ላይ? እኔ የአማራ ህዝብ ይህን ሰውዬ ምንድን ነው ያደረገው? እንደሚባለው እኔ ታማሚ ነው ብዬ ችግሩን ላቀልለት አልፈልግም።
ነገር ግን እንዲያው የሚያውቅ የሚረዳው የታመመ ሰው ካለ ደግሞ ወደ ሕክምናው ቢገባ ጥሩ ነው። እኔ ግን ታመመ ብዬ ይህን ሰውዬ ዳውን አላቀልለትም። በጣም ጨካኝ፣ በጣም ክፉ፣ በጣም ሩድ አስተዳደግ የበደለው ህዝብ በመከራ ውስጥ ያን መከራ ራሱ አምጥቶ በጣም እኮ የሚያሳዝነው በዚህ ሰዓት በብልጽግና ዘመን ችግራችሁን ይዛችሁ እንኳን ማዘን አትችሉም። ራሳቸው በድለው ራሳቸው መጥተው ያለቅሳሉ። ችግራችሁን ዲናይ ያደርጋሉ። አሁን ይህ ሰውዬ የቆመበትን ቦታ አንድ ድልድይ ሰርቷል። ለስንት ዘመን እየተዟዟሩ ፎቶ እንደሚነሱበት እንዴ ህዝብ እኮ ይታዘባል። ባለፉት ስርዓት እኮ ስንት ዩኒቨርሲቲ ተገነባ። ዩኒቨርሲቲ ተገነባ ስንል 43 ዩኒቨርሲቲ ከምንም ተነስቶ ተገነባ ሲባል በአንድ ዩኒቨርሲቲ ውስጥ ስንት ፋክልቲ እንዳለ ስንት ዲፓርትመንት እንዳለ እኔ አንዳንዱ ሰው አንዳንድ ህንጻም የተጣለ ሁሉ ሊመስለው ይችላል እኮ በአብይ አህመድ አስተሳሰብ። ምክንያቱም አብይ አህመድ የሆነች ቢልዲንግ ገንባ ግድግዳ ተደግፎ ህዝቡን ሲሰልብ ይውላል። በቃ ያ ቢልዲንግ ደግሞ ምንድነው የሚያመጣው በነፊት ምን ያህለውን ሰውን ያስጠቅማል ስንል ደግሞ አንድ ባለ ሀብት አንድ ግለሰብ ሊሰራው የሚችለውን ነገር ነው ሰርቶ ተደግፎ ሲሳደብ የሚውለው ህዝብን። ፕሬዝዳንቱ እንደዚህ ሆኖ እዩት። አረጋ ከበደን እኔ እውነቴን ነው በጣም መሮት ምርር ብሎት ፊቱን እነዚህ ከፊት ለፊቱ ከተቀመጡት የስጋ ቤት ድመት የመሰሉ ያበጡ ዘራፊ ካድሬዎች ይልቅ እኔ ለአረጋ ከበደ ቢግ ሪስፔክት አለኝ። ቢያንስ አንዳንዴ በሚናገራቸው ንግግር አይታችሁ ከሆነ የህዝቡን በደል ሪፍሌክት ያደርጋል። ፊቱም ይናገራል። በመከራ ውስጥ እንዳለ ራሱ ይናገራል። ሰው እኮ መከራን አናላይዝ ማድረግ እኮ ባመነበት መታገል ጥሩ ነው። ህዝብ መከራ ውስጡ ነው በህዝብ በጀት እየተዳደረ ህዝብን አስተዳድራለሁ ብለው ወንበር ይዘው እንዲሁ ነው አብጠው ስታቸው ግን በጣም ነው የሚያናደው። ጦርነት ለነገሩ ለነዚህ ሰርጋቸው ነው። ምክንያቱም ሲዘርፉበት ኖረዋል። ዘረፋችሁ ተብለውም አልተጠየቁም። ስታተስ ተጨምሮላቸው እንዲሁም ስታተስ ተጨምሮላቸው አብጠው የህዝቡ ችግር ምንም አይመስላቸው። ለ30 ዓመት ባህር ዳር አማራ ክልል ኢንዲፔንደንት ነው ራሱን ችሎ አስተዳድሮ አያውቅም በኔ ዘመን እንጂ ሲሉ ያጨበጭባሉ። አረ እኔ እግዚአብሔርን ነው የምላችሁ እንደው እውነት እንደው ልብ ብትገዙ ግን ጥሩ ነው እንዴ። እንደው ደግሞ እንደዚህ ዘመን ህዝብ የተማረረበት የአማራ ክልል ህዝብ የተማረረበት ዘመን አለ። አድማጭ ያጣበት ዘመን አለ። የእውነት እኛ እኮ እዚህ ሚዲያ ላይ ወጥተን ስንጮህ ለመታየት ገንዘብ ፈልገን አይደለም። እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። እናንተ ክፉ ብትሆኑም ደግሞ የተሰደርንባቸው ሰዎች ጥሩ ናቸው። እግዚአብሔር ባህሪያቸውን አይቀይርም። ቢያንስ ሰርተን እንድንበላ እድል ፈጥረዋል ባለው መንገድ። ይሄን ከዚህ ከቆረቆዛችሁት ማህበረሰብ ተመልሰን መዝረፍ የማንፈልግ በጣም ብዙ ሰዎች አለን። ግን እንደ ህዝብ ደግሞ እንደ ሰው ስናይ ደግሞ በጣም ያሳዝናል። ይሄን ያህል በደል አድርሳችሁ ራሳችሁ አጥፍታችሁ ህዝቡ እንዳጠፋ ችግር እንኳን ቢኖር መነጋገር አለብን። ንግግሩንም አጥሰህ ትጥቁንም ሱሪውንም አስፈታዋለህ ብለህ ስንቶቹ ናቸው አሁን በረሃና ጫካ ውስጥ እየተበሉ ያሉት? ይሄን እኮ እውነቴን ነው አድሚት ማድረግ እንኳን አንድ እርምጃ ነው። እንዴት አድሚት አታደርጉ? እንዲሁ ሀገሪቱ ለመዳን ቢባል እኮ እኔ እውነቴን ነው የአማራ ህዝብ እኮ ሩሩ ነው፣ ያዝናል። ብትራሩለት ምን አለ? እስኪ ራሩለት እናንተ። እስኪ ችግሩን አድሚት አድርጉለት እናንተ። እውነት ነው በረሃብ ያልፋል፣ በጦርነት ያልፋል፣ በችግር ያልፋል። ኤክስኪውዝ እኮ ከኤክስኪውዝ በላይ እኮ ትልቅ ነገር የለም። እውነቴን ነው። እግዚአብሔርንም እኮ ባጠፋ ነው ይቅር በለን ነው የምንለው። ያው ጾም እየገባ ነው። እውነቴን ነው። እኔ ከዛ በላይ ልንል የምንችለው ነገር የለም። ይሄን ብትሉ እኮ አንድ እርምጃ ነው፣ አንድ አድሚት ማድረግ ነው። ሰውን በዚህ ልክ ታደሙታላችሁ። ኧረ ተው ተው ተው፣ እግዚአብሔር ይፈርዳል። ኢንዌይስ ቪዲዮአችን ይወሳል። እናንተ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስቀምጡልኝ። በአዲስ አበባ ጉዳይም ሌሎች ጉዳይ ላይ አዲስ ነገር ካለ ይዤላችሁ መቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።